ቤዛዊተ ዓለም ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ ኦርቶዶክሳውያን እንደምን አላችሁ? የፊታችን ሰኔ 13 ቀን በመንበረ ጸባዖት ቅድስት ሥላሴ ካቴድራል አዳራሽ ቤዛዊተ ዓለም የተሰኘች መጽሐፍ ትመረቃለች። የዚች መጽሐፍ አዘጋጅና ጸሐፊ ታላቁ ሊቅ ታላቁ ምሁር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የአዲስ ኪዳን ትርጓሜ መምህር የሆኑት መጋቢ ሐዲስ የኔታ ስቡህ አዳምጤ ናቸው። ቤዛዊተ ዓለም የተሰኘች መጽሐፍ ይህች መጽሐፍ ታላቁ ሊቅ የኔታ ስቡህ አዳምጤ 8ኛ መጽሐፋቸው ናት። የኔታ ስቡህ ከዮሐንስ ወንጌል ማብራሪያ ጀምሮ የሐዋርያው ቅዱስ ጳውሎስን መልእክታት 14ቱን መልእክታት በሁለት ከፍሎም አብራርተው ለአንባቢያን ተደራሽ አድርገዋል። አንድ ነገር ላስታውሳችሁ። የዛሬ ዓመት እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም ትባላለች ወይንስ አትባልም በሚል ብዙ ሰው ግራ በመጋባት ላይ ነበር። አንዳንዶች ትባላለች፣ አንዳንዶች ደግሞ አትባልም። ያንን ጥያቄ መነሻ አድርገው የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲስ ኪዳን ትርጓሜ መምህር የሆኑት የኔታ ስቡህ አዳምጤ ቤዛዊተ ዓለም የምትል መጽሐፋቸውን አዘጋጅተው ሰኔ 13 ቀን በአዲስ አበባ ሀገረ ስብከት በመንበረ ጸባዖት ቅድስት ሥላሴ አዳራሽ ለምርቃት አብቅተዋል። አድራሻ ለምትፈልጉ መጽሐፏ ከተመረቀች በኋላ መግዛት ለምትፈልጉ በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ በሚያስተምሩበት ጉባኤ ማግኘት ትችላላችሁ። የሚገርማችሁ በምርቃቱ ቀን የሚገኙ ታላላቅ ምሁራን አሉ። ከሊቃውንቱ መካከል ከምሁራኑ መካከል በጣም የምንወዳቸውና የምናከብራቸው የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲስ ኪዳን ትርጓሜ መምህር የሆኑት መጋቢ ሐዲስ የኔታ እሸቱ አለማየሁም ይገኛሉ። ስለዚህ በቀኑ መቅረት አይደለም ማርፈድ አይቻልም። ለኔታ ስቡህ እግዚአብሔር ረጅም ዕድሜ ይስጥልን። ለኛም የመምህራችን የታላቁ ሊቅ የታላቁ ምሁር መጋቢ ሐዲስ የኔታ ስቡህ አዳምጤ በረከታቸው ረድኤታቸው ይደርብን። እየገዛችሁ አንቡ፣ ትጠቀሙበታላችሁ። የኔታ ስቡህ ብዙ መጽሐፍቶች አሏቸው። እንዳልኳቸው 8 መጽሐፍት ጽፈዋል። ሁሉም ለምንጠይቀው ጥያቄ መልስ የሚሰጡ መጽሐፍቶች ስለሆኑ እየገዛችሁ እንድታነቡ መልእክቴን አስተላልፋለሁ። ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ዲዩት እያደረጋችሁ ለብዙ ሰዎች እንድታዳርሱልኝ በእግዚአብሔር ስም ጠይቃለሁ።